ሂሳብ ትምህርታችን የምንመለከተው ስለ አልጀብራዊ ታይልስ ነው። አልጀብራዊ ታይልስ አልጀብራዊ ታይልስ ነው። ስለዚህ ወደዚህ የዛሬው የሂሳብ ክፍለ ጊዜ ከመሄዳችን በፊት ባለፈው በሂሳብ ክፍለ ጊዜያችን ምን እንደተማርን ታስታውሳላችሁ? በጣም ጥሩ። ባለፈው በሂሳብ ክፍለ ጊዜያችን በዋናነት የተማርናቸው ስለ ተመሳሳይና የማይመሳሰሉ ቁሞች ነበር። ተመሳሳይ ቁሞች የሚባሉት የፊደል አብዦቻቸው ተመሳሳይ የሆኑ ሲሆኑ ወይንም በሌላ አገላለጽ ተለዋጮቹ ተመሳሳይ ሆኖ የተለዋጩ አርቢዎች እኩል የሆኑ ወይንም የሚመሳሰሉ ከሆነ ተመሳሳይ ቁሞች በመባል ይጠራሉ። በተጨማሪም የማይመሳሰሉ ቁሞች ማለት ሁለት ወይንም ከዚያ በላይ የሆኑ ቁሞች የፊደል አብዦቻቸው ሁሉም ወይንም የተወሰኑት እስከመጨረሻው የማይመሳሰሉት ተለዋጮቹ ተመሳስለው የፊደል አብዦቻቸው ተመሳስለው ነገር ግን አርቢዎቻቸው የማይመሳሰሉ አርቢዎች ስንል ለምሳሌ 2 ሸርቢ 3 እና 2 ሸርቢ 2 ቢሆን አርቢዎቻቸው 3 እና 2 ስለሆኑ ሁለቱ የማይመሳሰሉ ቁሞች ናቸው። ተመሳሳይ ቁሞችን መደመርም መቀነስም ይቻላል። በተጨማሪ ማብዛትም ማካፈልም ይቻላል። ይሄ ባለፈው ትምህርት ያየነው ነው። በተጨማሪ ደግሞ ከአንድ በላይ የሂሳብ ስሌት ያላቸው ሂሳባዊ አረፍተ ነገሮችና ሐረጎችን በመናሰላበት ወቅት ወይንም ዋጋቸውን በመናገኝበት ወቅት ልንከተላቸው የሚገቡ የሂሳብ የአሰራር ቅደም ተከተሎች አሉ። በመጀመሪያ ቅንፍ እንሰራለን። ቅንፍ ውስጥ የተሰጠ ሐረግ ወይንም አረፍተ ነገር ሊኖር ይችላል። እሱን እንደተሰጠው እንሰራለን። ከተሰጠ ይሰራል፣ ካልተሰጠ ደግሞ አልፈን በሚቀጥለው የሂሳብ አሰራር ቅደም ተከተል እንሄዳለን ማለት። በመቀጠል ከቅንፍ በመቀጠል ርቢ ነው። ርቢ ካለ ይሰራል። ከዚያም አራቱ የሂሳብ ስሌቶች በቅደም ተከተል ማብዛት፣ ማካፈል፣ መደመር፣ መቀነስን እንሰራለን። ይሄን እየሰራን በአንድ የአልጀብራዊ መግለጫ ውስጥ የአልጀብራዊ መግለጫ ውስጥ ወይንም ቁም ውስጥ የተለዋዋጭ ዋጋ ያልተሰጠ ከሆነ ቁጥር ነው ማለት ነው። ዋጋው ቁጥሩ የተሰጠ ነው ማለት ወይንም ተለዋዋጩ የሌለው ቁም ነው ማለት ነው። አንድ ቁም ተለዋዋጭ ከሌለው ተለዋዋጭ የሌለው ቁም በመባል ይጠራል። የአልጀብራዊ መግለጫ ወይንም የቁም ዋጋን ለማግኘት በተለዋጩ ምትክ የተሰጠ ቁጥሩን በአልጀብራዊ መግለጫው ውስጥ በመተካት የአልጀብራዊ ዋጋ በሂሳብ በአሰራር ቅደም ተከተል መሰረት እንሰራለን ማለት ነው። ይህንን ነበር ባለፈው በሂሳብ ክፍለ ጊዜያችን ያየነው። ዛሬ ደግሞ የአልጀብራዊ ታይልስ እናያለን። እንዴት ይህን ከክፍለ ጊዜ ከተማራችሁ በኋላ የተለያዩ ተለዋጮችን፣ ቁጥሮችን፣ የእኩልነት አረፍተ ነገርን፣ ሐረጎችን፣ ሂሳባዊ አረፍተ ነገሮችን፣ ቁሞችን በአልጀብራዊ ታይልሶች መወከልና ማስላት ትችላላችሁ ማለት ነው። በቀጥታ ወደ ዛሬው የሂሳብ ክፍለ ጊዜያችን እንሄዳለን። አብራችሁኝ። በመጀመሪያ ስለ አልጀብራዊ ታይልስ ምን ማለት እንደሆነ ማየት እንችላለን። አልጀብራዊ ታይልስ ማለት ምን ማለት ነው? አልጀብራዊ ታይልስ ሞዴል የምንለው አልጀብራዊ ታይልስ ሞዴል የምንለው የተለያዩ ቀለማት ማትን በመጠቀም ቁሞችን፣ ቁጥሮችን፣ ተለዋጮችን
ቁሞችን አልጀብራዊ መግለጫዎችን እንዲሁም የእኩልነት አረፍተ ነገሮችን በመወከል ሂሳብን በተግባር ለመስራት የሚያስችል ሞዴል ነው። አልጀብራዊ ታይልስ ሞዴል የምንለው የተለያዩ ቀለማትን አረንጓዴ፣ ቢጫ፣ ቀይ፣ ሰማያዊ ቀለማትን በመጠቀም ቁጥሮችን በመወከል ተለዋዋጮችን፣ ፊደላትን የያዙት ቁሞችን፣ አልጀብራዊ መግለጫዎችን በተጨማሪም የእኩልነት አረፍተ ነገሮችን በመወከል ሂሳብን በተግባር ልናከናውንበት የሚያስችል ሞዴል አልጀብራዊ ታይልስ ሞዴል በመባል ይጠራል። አልጀብራዊ ታይልስ ሞዴል የሚጠቀማቸው ሬክታንግልና ካሬ የሆኑ ሳጥኖችን በመጠቀም ለማስላት የሚያስችል ነው። የተለያዩ ቀለማት ያላቸው ሬክታንግል፣ የተለያዩ ቀለማት ያላቸው ካሬና ሬክታንግል ሊጠቀም ይችላል። አልጀብራዊ ታይልስ ውስጥ የተለያዩ ቀለማት ያላቸው ካሬና ሬክታንግል ወይንም የሬክታንጉላር ባር ዘንጎች የመሰሉ ቅርጾችን በመጠቀም ሂሳባዊ ስሌቶችን ለመወከል እንጠቀምባቸዋለን። እስኪ እነሱ እንሰራለን። የመጀመሪያው ካሬ የሆነ ቀይ ነው። ሬክታንጉላር የሆነው ቀይ ነው። ትንሹ ሆኖ የካሬ ቅርጽ ያለው ቀይ ነው። ስለዚህ ይሄ ሲቀነስ ሸርቢ 2፣ ይሄ ሲቀነስ ይሄ ሲቀነስ 1 ነው። በመቀጠል በዚህኛው ተመሳሳይ ሆኖ ሰማያዊ ሬክታንግል ቅርጽ ያለው ይሄ አረንጓዴ ቀለም ያለው ጨረሻ ካሬ ቅርጽ ያለው ቢጫ ነው። ስለዚህ እነኚህ ደግሞ ይሄም ሲደመር ሸርቢ 2 ሲደመር ሸርቢ ሲደመር 1 ነው። አልጀብራዊ ታይልስ ስንሰራ እነኚህን ማወቅ ይገባናል። በእነኚህ መሰረት ነው እያንዳንዱ አልጀብራዊዎችን፣ ተለዋጭ ቁጥሮችን፣ የእኩልነት አረፍተ ነገር፣ ቁሞችን፣ አልጀብራዊ መገለጫዎችን ልናሰላም የምንችለው በእነኚህ ምልክቶች በመጠቀም ነው። ሂሳብን በማከናወን የምንሰራበት ሞዴል ስለሆነ ስለዚህ እዚህ እንደምናየው እዚህ ጋር ካሬ ቅርጽ ያለው ሰማያዊ ሸርቢ 2 ነው። እዚህ ደግሞ አረንጓዴ ቀለም ነው። አረንጓዴ ቀለም ሲደመር ነው። እዚህ ቢጫ ቀለም
ሆኖ የካሬ ምልክት ያለው አንድ ነው ሲደመር። በተቃራኒው ስንመጣ እነኚህ ደግሞ መቀነስ ያላቸው በሙሉ በቀይ የተቀመጡ ናቸው። በቀይ ካሬ ትልቁ ካሬ ሲቀነስ ሸርቢ 2 ነው። ሲቀነስ ሸ ሬክታንግላር ባር ዘንግ ያለው ሲቀነስ ሸ ቀዩ ረጅም ነው። ካሬ ትንሿ ካሬ ደግሞ ሲቀነስ 1 ነው። ስለዚህ እነኚህ ተመሳሳይ የሬክታንጉላር ባሮች ያሏቸው በዚህኛውና በዚህ በግራ በኩልና በቀኝ በኩል ያሉት የሬክታንጉላር ባሮች ያሉት ተመሳሳዮቹ ውጤታቸው ስሌታቸው 0 ይሆናል። ይህ ማለት ደግሞ እዚህ ማለት 0 የሚመጡት የሬክታንጉላር የአልጀብራዊ ታይልሶች 0 ዋጋቸው 0 የሚመጣ የአልጀብራዊ ታይልስ ውክሎች ምስሎች ዋጋቸው 0 የሚመጣ እዚህ ጋር እንዳያችኋት ሁለቱ አረንጓዴውና ማነው ቢጫው ካሬ የሚመስለውና ቀዩ እነኚህ ሁለቱ ባንድ ላይ ሲሆኑ ዋጋቸው 0 ይመጣል። እነኚህ ዋጋቸው ሁለቱ 0 ይመጣል። በመቀጠል አረንጓዴ ያለው ረጅሙ አረንጓዴ ቀለም ያለው ይሄ ረጅሙ አረንጓዴ ነው። አረንጓዴ አብየዋለሁ። እዚህ ቀዩ ረጅሙ ሬክታንጉላር የሆነው እንደ ብዛታቸው አረንጓዴው 3 ከሆነ ቀዩም 3 ከሆነ ውጤቱ 0 ይሆናል። እኩል ቁጥር ይሄ ማለት 3 ሸ ከቀዩ ከሆነ ሁለቱም 0 ነው። ስለዚህ ይሄ ቀዩ ሁለቱ ዋጋው 0 ይመጣል። ሶስተኛው ደግሞ ሰማያዊው ትልቁ ካሬ ሰማያዊውና ቀዩ ትልቁ ካሬ ቀዩ እንደ ብዛታቸው ሁለቱ እነኚህ የተቀመጡት ብዛታቸው እኩል ከሆነ ሁለቱም 0 ነው የሚመጣው። ስለዚህ ይሄም 0 ይመጣል። ለምሳሌ ሁለቱ ትልልቅ ካሬዎች ሰማያዊ ያለው አንድ ሸርቢ 2 ነው። ይሄ ሸርቢ 2 ነው ሲቀነስ ይሄም ሸርቢ 2 ነው። ስለዚህ 2 ስለሆኑ እነኚህ ዋጋ 0 ነው የሚመጣው። እዚህ ይሄ ሸ ነው ሲቀነስ ይሄኛው ደግሞ ሲቀነስ ሸ ነው። ይሄም የሚመጣው 0። ተመሳሳይ አልጀብራዊ በግራና በቀኝ የተቀመጡ ተመሳሳይ ሆኖ ብዛታቸውም ተመሳሳይም ከሆነ ዋጋቸው ምን ይመጣል? 0 ይመጣል ማለት ነው። አሁን አልጀብራዊ ታይልስን መነሻውን ይሄን ካየን እንዴት ነው የምንወክላቸው የሚለውን ደግሞ አብረን እናያለን። ለመስራት እንዲመቸን ለመስራታችን ግልጽ እንዲሆንልን አልጀብራዊ ታይልሶችን ለመስራት እንዲመች እዚህ ጋር በማስቀመጥ አልጀብራዊ ታይልሶችን እዚህ ጋር እናስቀምጣለን። ስለዚህ አልጀብራዊ ታይልሶችን የመጀመሪያው ቀዮቹ አሉ፣ ሬክታንግል አለ፣ ሰፋ ያለው ካሬ አለ። በተጨማሪ እዚሁ ባለቢጫዋ ካሬ ያለች ሬክታንግል ዘንግ ያለው አረንጓዴ አለ፣ ሰማያዊ ካሬ ምስል ያለው አለ። እነኚህን ቢጫው እዚህ ጋር ያሉት ቀዮቹ በሙሉ ቀዮቹ እነኚህ ቀያይ ናቸው።
መጨረሻ ላይ ያለው ሰማያዊ ነው። እሺ ስለዚህ ይሄ አረንጓዴ ስለሆነ አሁን አልጀብራዊ ታይልሶችን በዚህ መልኩ አስቀምጠናል። እነኚህን በመጠቀም ተለያዩ አልጀብራዎችን ስሩ። የተቀመጡትን ምሳሌ የተሰጡትን ቁጥሮች ቁሞች አልጀብራዊ መግለጫዎች እና የእኩልነት አረፍተ ነገሮች በአልጀብራዊ ታይልስ ሞዴል ግለጹ። የተሰጡትን ቁጥሮች፣ ቁሞች፣ አልጀብራዊ መገለጫዎች፣ የእኩልነት አረፍተ ነገር በአልጀብራዊ ታይልስ መሰረት እንገልጻለን ማለት ነው። 3 ለ2000 2000 ሲደመር 3 2000 ሲቀነስ 3 4 ሸርቢ 2 ሸርቢ 2000። ስለዚህ እነኚህን አልጀብራዊ ታይልስ ሞዴልን በመጠቀም እንወክላቸዋለን ማለት ነው። ስለዚህ ስናስቀምጥ የመጀመሪያውን ስናስቀምጥ 3 ማለት እዚህ ጋር ነው የምንመጣው። እዚህ ውክላቸው እናስቀምጣለን። ይሄ ሲቀነስ ናቸው፣ ሁሉም ሲቀነስ ናቸው። ይሄ ሸርቢ 2 ይሄኛው ሸ ነው። ይሄ ደግሞ 1 ነው፣ ሲቀነስ ነው። በተቃራኒው በዚህ 0 የሚሰጠው የዚህ ሲደመር ሸርቢ 2 ነው። እዚህ ሲደመር ሸ ነው፣ ሲደመር 1 ነው። ስለዚህ 3 ማለት አዎንታዊ 3 1 ሲደመር 1 ሲደመር 1 3 እዚህ ያለው ነው ቢጫው ሞዴል ጋር። ስለዚህ እሱ ስንሰራ 3 እኩል የሆኑ ካሬ ቅርጽ ያላቸው ናቸው። ወይንም መፍትሄ ብለን 3 ማለት 3 ቅርጽ ያላቸው ካሬ ቅርጽ ያላቸው ናቸው ከላይ እንዳየ ነው። ስለዚህ እነሱን እንወክላለን ማለት ነው። ቢጫ ናቸው። ስለዚህ 3 ማለት ይሄ ነው ማለት ነው። ለ2000 እዚህ ነው። 2 አረንጓዴ ሬክታንጉላር ባር ዘንጎች አረንጓዴ ናቸው ሁለቱ። የምንለው አረንጓዴ ነው። አረንጓዴ ቀለም ያለው ነው። ስለዚህ ይሄ አረንጓዴ ቀለም ያለው 2 ተጠቅመናል። ሐመር ውሃ ላይ ስንመጣ 2000 ሲደመር 3 ነው። አሁን እንዲመቸን አድርገን ከዚህ 2000 ሰርተናል። እዚህ 3 አለ። ይሄን ነው የምንሰራው። 2000 ሲደመር 3 2000 እዚህ አለ። 2000 ይሄው አረንጓዴ 2 ባር ዘንጎች ሬክታንጉል ናቸው። ሸ የምንላቸው ሬክታንጉላር ነው። እዚህ 3ቱ ደግሞ ቢጫ ናቸው። 2000 ሲደመር 3 ቢጫ ያሉ ናቸው። ስለዚህ
2000 ሲደመር 3 ማለት በእንደዚህ አይነት መልኩ እንገልጻለን ማለት ነው። በመቀጠል 2000 ሲቀነስ 3 ሐመር ውሃ መ 2000 የምንለው 2000 ሲቀነስ 3 የምንለው 2000 ይሄ ነው። ሁለት አረንጓዴ ሬክታንጉላር ቅርጽ ያላቸው ናቸው። ሬክታንጉላር ቅርጽ ይሄው ሁለት አረንጓዴ ባር ዘንጎች ሲቀነስ 3 የምንለው ሲቀነስ 3 ስንል እዚህ ነው። ሲቀነስ 3 እነኚህ ቀይ ካሬ ቅርጽ ያላቸው ሶስቱ ይሄ መደመር ስለሆነ ነው። እነኚህ 3 ካሬ ቅርጽ ያላቸው ናቸው። ሲቀነስ ስለዚህ መቀነስ ነው። ይሄ መደመር ነው። መደመር በጣም ጥሩ። በመቀጠል ሲቀነስ 3 ሸ ይላል። ሲቀነስ ሲቀነስ 3 ሸ ሲቀነስ 3 ሸ ሲቀነስ ሸ ይሄን 3 ይሆን። ይሄንን 3 ራሱ 3 ጊዜ መደጋገም ነው። ስለዚህ ሬክታንጉላር ቀዮቹ ናቸው። ቀዮቹ ሬክታንጉላር ቀዮቹ መደብ ያላቸው ሲቀነስ 3 ይሄ ሲቀነስ 1 ሸ ነው። ድጋሚ ሲቀነስ 1 ነው። ሶስተኛው ሲቀነስ 1 ይሄ ሲቀነስ 3 ሸ ረ ላይ 2 ሸ ርቢ 2 ሸ ርቢ 2 ሸርቢ 2 እዚህ ነው። 2 ሰማያዊዎቹ ናቸው። አንድ ነው። ይሄ 2 ራሱን በመደጋገም የምናስቀምጠው ነው። ስለዚህ አንድ ካሬ ሆኖ ሰፋ ያለው ካሬ ለሚቀመጠው ቀለማቱን የተጠቀምነው እንደምንጠቀመው ቀለማት ነው የምንጠቀመው። በተግባር ለማሳየት 2 ነው። ሁለት ሸ ይሆናል። በጣም ጥሩ። እነኚህ ቀለል ያሉ አልጀብራዊ ታይልሶችን በመጠቀም የምንሰራቸው ነው። ተጨማሪ ጥያቄዎች እንሰራለን። እናንተም አብራችሁ ትሰራላችሁ ማለት ነው። ከኔ ጋር ሁኑ። በተጨማሪ አሁንም የእኩልነት አረፍተ ነገርን በመጠቀም ቁሞችን በመጠቀም ቁጥሮችንና ተለዋጮችን አይተናል። ነገር ግን አሁን የእኩልነት አረፍተ ነገሮች ላይ እንዴት ነው በመደመር የተቀመጡ ተመሳሳይ ቁሞችን መስራት እንችላለን? 2 ሸ ሲደመር 3 ሸ ለ 2 ሸ ሲደመር ሲቀነስ ሸ አመርሃ 4 ሲቀነስ 1 መ 3 ሸ ሲቀነስ 1 እኩል ይሆናል 2 ሰ 2 ሸ እኩል ይሆናል 4 ረ 3 ሸ ርቢ 2 ሲቀነስ 2 ሸ ርቢ 2። ስለዚህ እነኚህ 6 ጥያቄዎች ሰርተናል። 3ቱን አብረን እንሰራና 3ቱን ደግሞ እናንተ ትሞክራላችሁ ማለት ነው። እሺ፣ የተሰጡትን ቁሞች፣ ቁጥሮች፣ የእኩልነት አረፍተ ነገሮች በጋራ በመሆን መሞከር። እስኪ አሁንም ቅድም በሰራንባቸው መልኩ አሁንም በድጋሚ እነኚህን አይነት የአልጀብራዊ መግለጫ ቁሞችን፣ የእኩልነት አረፍተ ነገሮችን፣ ቁጥሮችን እና ተለዋዋጮችን እንሞክራለን ማለት ነው። እዚህ ስንሞክር የመጀመሪያው ሀ 2000 ሲደመር 3000 2000 ሲደመር ራሱ ሸ ነው፣ አረንጓዴ ነው። ይሃ ላይ 2000
2000 ሲደመር 3000 ስንል ሸ ረጃጅም አረንጓዴ ቀለም ያለው ሬክታንጉላር ዘንግ ነው 2000 ነው ሲደመር 3000 አሁንም 3 የተለያዩ አረንጓዴ ዘንጎች ያሉት ነው ስንደምራቸው የሚመጣው ዋጋ ራሱ 5 አረንጓዴ ዘንጎች 5 አረንጓዴ ነው በዚህ በጥቁር የጻፍኩት አረንጓዴ ናቸው አይ ይላሉ ውስጡ 5 ይመጣሉ ማለት ነው ምክንያቱም 2 ሲደመር 3 5 ላይ ይመጣል በጣም ጥሩ ከኔ ጋር ናችሁ ተማሪዎች ስለዚህ አብራችሁ ነው 2000 ሲቀነስ 2000 ማለት አረንጓዴ ያለው ይሄ ነው ሲቀነስ 1000 አረንጓዴ ስለሆነ ይሄ በቀነስ ተመሳሳይ ቁሞች ስለሆኑ ማን ይመጣል ሸ ይመጣል ማለት ነው ተመሳሳይ መልኩ ስለተቀመጠ ቀለል ብሎ ተቀምጧል ሐመር ውሃ 4 ሲቀነስ 3 4 እንግዲህ እዚህ ነው ቢጫ ጋር ነን 4 ጊዜ ቢጫዋን ደጋግመን እናስቀምጥና ሲቀነስ 1 ትናንሾች ሳጥን 2 3 4 ቢጫ ሳጥን ነው 4 ናቸው ሲቀነስ 1 ነው ተመሳሳይ ቁም ስለሆነ ከ4 ላይ 1 3 1 2 3 ቢጫ ቀለማት ያሉት ቢጫ ቀለማት ያሉት 3 ይሆናል ማለት ነው በቀጣይ ይሄኛውን እንወክልና የሚቀጥለውን ጀምሮ እናንተ ተሰራላችሁ ማለት ነው መ 3000 ሲቀነስ 1 እኩል ይሆናል 2 ይሄ ሂሳባዊ አረፍተ ነገሩ ማስቀመጥ ነው የእኩልነት አረፍተ 3000 ማለት ይሄ ነው 3000ዎች እናስቀምጣለን ሬክታንጉላር ዘንጎች 1 2 ውፍረታቸው እኩል ነው 3 አረንጓዴ ናቸው ሲቀነስ 1000 አንድ ከላይ ቢጫ ነች ይሄ ነው እኩል ይሆናል 2 ራሱ ቢጫ ስለሆነ ቢጫ 2 ይሄ እኩልነት አረፍተ ነገሩን በእንደዚህ አይነት አልጀብራዊ ታይሶችን ሞከር እንችላለን እናንተ ደግሞ እነኚህን ስሌት በተለዋዋጮችን ታስቀምጣላችሁ ማለት ነው ስለዚህ እነኚህ ሶስቱን 4 ደቂቃ ሰጣችኋለሁ በ4 ደቂቃ ውስጥ ትሰሩና ድጋሚ በመገናኘት እንሰራለን ማለት ነው
እሺ ተማሪዎች ጥያቄዎችን እንደሞከራችሁ ተስፋ አድርጋለሁ። በአሁን በሰራናቸው አልጀብራ ታይልስ ሞዴልን በመጠቀም የተሰጡንን መወከል ነው። ስለዚህ እናንተ የሞከራችሁትን ይዘን አብረን ደግሞ ከኔ ጋር ሆነን እዚህ እንሞክራለን። ተከታተሉን። አብረን መልካም ቆይታ ይኖረናል። ሰላይ ያለው ሰላይ 2000 እኩል ይሆናል 4 መወከል ነው። አልጀብራ ታይልስ ሞዴል መወከል ስለሆነ 2000 እኩል ይሆናል 4 የሚለውን 2000 ማለት ስለሆነ 2000 ማለት ይሄ የሻ አረንጓዴው አለ ይላል አረንጓዴው አለ አረንጓዴውን ሁለት ጊዜ እናስቀምጣለን። አረንጓዴው ነው ብያለሁ። ይሄ ያልተቀባው ጥቁር ያለው አረንጓዴ ነው። 2 እኩል ይሆናል 4 ማለት በቢጫ የተቀመጠውን አልጀብራ ታይልስ 4 ጊዜ መስራት መጻፍ ማለት ነው። 4 በቢጫ የተቀመጠውን እዚህ 4 ማስቀመጥ ነው። ካሬ ነች። ካሬ ቅርጽ ነው ያላት። ትናንሾቹ ካሬ፣ ትልልቁ ካሬ ሸርቢ 2 ሰማያዊው ስለሆነ 4 ነው። ስለዚህ ቢጫ ቀለም ስላለው በዚህ አይነት መልኩ ከሞከራችሁ ትክክል ናችሁ ማለት ነው። በተለያየ ቀለማት በምልክት መጠቀም ትችላላችሁ። ዋናው ሂሳባዊ አሰራሩ ሂደቱን በተግባር ለማከናወን ስለምንጠቀምበት ነው። ወደሚቀጥለው ነው። 3 ሸርቢ 2 ሲቀነስ 2 ሸርቢ 2 ተመሳሳይ ቆሞች ናቸው፣ ርቢ ያላቸው ናቸው። ለላይ 3 ሸርቢ 2 ሸርቢ 2 ይሄ ነው። ስለዚህ እሱን 3 ጊዜ እናደርጋለን። 3 ሸርቢ 2 ሲቀነስ 2 ሸርቢ 2 ነው። ስለዚህ ይሄ 3 ሸርቢ 2 ትልልቁ ካሬ 3 ሲቀነስ 2 ደግሞ አለ። እነኚህን የሰራናቸውን 3ቱን ሰማያዊ ናቸው። ሲቀነስ 2ቱ ሰማያዊ ያለ 2 ሰማያዊ ያለ ይሄንን መወከል ነው። ብንሰራውም ከ3 ላይ 2 ተመሳሳይ ሰማያዊው ሸርቢ 2 ስለሆኑ ከ3 ላይ 2 1 ሸርቢ 2 ይመጣል። ይሄም ደግሞ ሲመጣ ሲቀመጥ ራሱ 1 ሸርቢ 2 ይመጣል ማለት ነው። በጣም ጥሩ። የሚቀጥለው 3 ሸርቢ 2 ነው። 3 ሸርቢ 2 እኩል ይሆናል 1 ነው። 3 ትልልቆቹ ካሬ 3 ሻሉ ትልልቆቹ ካሬ 3 አሉ። ሶስት እኩል ይሆናል 1። ይሄ በአልጀብራ ታይልስ የወከልናቸው ናቸው። ስለዚህ አልጀብራ ታይልስ ቁጥሮችን፣ ተለዋጮችን፣ ቁሞችን፣ አልጀብራዊ መግለጫዎችን እንዲሁም የእኩልነት አረፍተ ነገሮችን ሂሳብን በተግባር ለመወከልና ለመስራት የሚያስችል ሞዴል ነው። በቀላሉ እንድንሰራው ያደርጋል። አሁን በዚህ አይነት መልኩ ሰርተናል። ደግሞ እናንተ እስኪ 1-3 ጥያቄ የክፍል ስራና የቤት ስራ ትወስዳላችሁ ማለት ነው። ከኔ ጋር ሁኑ። አንደኛ አልጀብራዊ
ታይልስን አልጀብራዊ ታይልስ ሞዴል በመጠቀም ሂሳባዊ ሐረጎችን ወክል። እሺ ተማሪዎች አልጀብራዊ ታይልስ ሞዴልን በመጠቀም ሂሳባዊ ሐረጎችን ወክሉ ይላል። እነኚህ ጥያቄዎች ከሀ እስከ ሐመሩ ያሉትን በ4 ደቂቃ ሰጣችኋለሁ። ከሀ እስከ ሐመሩ በ4 ደቂቃ ውስጥ ሰሩና እነኛን ደግሞ የቤት ስራ ይዘን እንሄዳለን ማለት ነው። ከ4 ደቂቃ በኋላ በመገናኘት እነኚህን ሶስቱ ሀለ ሐመሩሃን በአልጀብራዊ ታይልስ ሞዴል ወክላችሁ አብረን እንሰራቸዋለን ማለት ነው።
እሺ ተማሪዎች በድጋሚ ተገናኝተናል። ከሀ እስከ ሐመር ውሃ ያሉትን አሪፍ አድርጋችሁ እንደሰራችሁ ተስፋ አደርጋለሁ። ስለዚህ አብረን ደግሞ ከላይ ባለው በአልጀብራይልስ ሞዴልስ ይሄ አልጀብራዊ ሞዴል አልጀብራዊ ታይልስ ሞዴል ናቸው። መጠቀሚያ ባሮች ናቸው። የካሬና የሬክታንግል ቅርጽ የያዙ ናቸው። እነሱም በመጠቀም የተለያዩ ቀለማትን መጠቀም ትችላላችሁ። በመጠቀም እነኚህን ጥያቄዎች እንሰራለን ማለት ነው። ስለዚህ ከሀ ስንጀምር ከኔ ጋር አብራችሁ በመሆን የሰራችሁትን እናረጋግጣለን ማለት ነው። አምስት ሲቀነስ 2000 ይላል። 5 ሲቀነስ 5 ማለት ሲደመር ነው። ስለዚህ አዎንታዊ ስለሆነ 5 ጊዜ ባለቢጫውን 5 ጊዜ እንነካና 5 ባለቢጫውን 5 4 5 ባለቢጫውን ካሬ ትንሿ ካሬ ከላይ ያለችዋን በመጠቀም ሲቀነስ 2000 ማለት ደግሞ 2000 እዚህ ነው። አረንጓዴውን እዚህ ያ በጥቁር ሬክታንጉላር ሞዴል ነው። ይሄ አረንጓዴ ነው። አረንጓዴውን እንጠቀማለን። ይሄን ይመስላል ማለት ነው። 5 ሲቀነስ 2000 ይሄ አልጀብራዊ መግለጫ ነው። ባለ አንድ ተለዋጭ ነው። መጣይ ቁጥር የሸ 2 አለው። ስለዚህ ይሄን ስንጠቀም አረንጓዴ 2 ያለው ረጅም ሬክታንጉላር፣ ይሄ ቢጫ ደግሞ አለው። ወደ ሁለተኛው ስንሄድ 3000 ሲደመር 1 ነው። 3000 ሲደመር 1 ተመሳሳይ በአሁኑ መልክ ስንጠቀም 3000 ሲደመር 1 ስለዚህ 3000 ሲደመር 1 3000 ማለት አረንጓዴው ነው። ይሄ እዚህ ሲቀነስ አይደለም ሲደመር አረንጓዴ ሬክታንጉላር ባሮችን 3 ሲደመር 1 ማለት ከላይ ያለው ቢጫ ነው። መደመር ስለሆነ መቀነስ ከሆነ ይሄን እንጠቀማለን። 1 ነው። በዚህ አይነት መልኩ እናስቀምጣለን ማለት ነው። ወደ ሐመር ውሃ ስንመጣ ሐመር ውሃ 4 ሸርቢ 2 ስንመጣ በሰማያዊ እየተቀመጠ ነው። ይሄው 4 ጊዜ ይሄንን አረንጓዴው ትልቁ አረንጓዴ ካሬ ያለው 4 ሸርቢ 2 ነው። 4 ጊዜ ነው። አረንጓዴው ሰማያዊው 4 ሸርቢ 2 ስለሆነ የተለያዩ ቀለማት በመጠቀም አልጀብራዊ ታይልሶችን መወከል እንችላለን ማለት ነው። ይሄ 4 ሸርቢ 2 ይወጣል። በመቀጠል እነኚህ 3 ጥያቄዎች የቤት ስራ ናቸው። እነኚህን ለመገልበጥ 3 ደቂቃ ሰጣችኋለሁ።
እሺ ተማሪዎች የመጨረሻው ደረጃ ላይ ደርሰናል። እዚህ ላይ 3 መሰረ የቤት ስራ ናቸው። እንደገለበጣችሁ ተስፋ አደርጋለሁ። የዛሬው የሂሳብ ትምህርታችንን ለማጠቃለል እንሞክራለን። በዛሬው የሂሳብ ትምህርታችን ምን እንደተማር ታስታውሳላችሁ? በጣም ጥሩ። በዛሬው የሂሳብ ትምህርት በዋናነት የተማርነው አልጀብራዊ ታይልስ ሞዴልስ ነው። አልጀብራዊ ታይልስ ሞዴልስ የምንለው ቁጥሮችን በዋናነት የተለያዩ ቀለማትን በመጠቀም ቁጥሮችን፣ ፊደሎች ወይም ተለዋጮችን፣ ቁሞችን፣ አልጀብራዊ መግለጫዎችን በተጨማሪ የእኩልነት አረፍተ ነገሮችን ወይንም ሂሳባዊ አረፍተ ነገር ወይንም ሀረጎችን በሂሳብ ቀለል በማድረግ በካሬና በሬክታንግል ባላቸው ቅርጾች ምስሎች በመጠቀም ሂሳብን የማከናወን የሚያስችል ሞዴል አልጀብራዊ ታይልስ በመባል ይጠራል። አልጀብራዊ ታይልስን በተለያዩ ምልክቶች ካሬና ሬክታንግልን መጠቀም እንችላለን። የተለያየ ቀለማትን መጠቀም እንችላለን ማለት ነው። ሰላም ሁኑ። መልካም ጊዜ ይሁንላችሁ። በሚቀጥለው ክፍለ ጊዜ እስክንገናኝ መልካም ጊዜ